ወደ ዱባይ ሀገር በስራና በቱሪስት ቪዛ ለምትጓዙ ሰዎች ከወንጀል ነፃ ያስፈልጋሉ ወይ? አብዛኞቻችሁ ብዙ ጥያቄ ጠይቃችሁኛል። በተለይ አሁን ላይ ቴሌግራም በጣም እየበዛብኝ ያለ ጥያቄ እሱ ስለሆነ እሱን ብቻ ለመልስላችሁ በዚህ ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። ሰላም ሰላም፣ የተወደዳችሁ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬ በዱባይ በስራ ለምትሄዱ ሰዎች ከወንጀል ነፃ በጣም አሁን ኤርፖርት ላይም እየመለሱ ይገኛሉ። ከዛም ዱባይ ያሉትም ደግሞ ከወንጀል ነፃ ወረቀትን አምጡ እየተባሉ ይገኛሉ ማለት ነው። ስለዚህ እሱን እንዴት ነው ማውጣት የምንችለው የሚለውን ባጭሩ ይዤላችሁ ቀርብ ያለው ማለት ነው። ኢትዮጵያ ያላችሁ በቱሪስት ቪዛ ወደ ዱባይ ሄዳችሁ ወደ ስራ መቀየር ለምትፈልጉ ወይም ደግሞ በግል መኖሪያ ፍቃድ ማውጣት ለምትፈልጉ ሰዎች ግዴታ ከፌዴራል ፖሊስ ጣቢያ የወንጀል ነፃ መውሰድ አለባችሁ ማለት ነው። ጥቁር አንበሳ አካባቢ ነው የሚገኘው። እዛ ሄዳችሁ አሻራ ትሰጣላችሁ። ከዛ የወንጀል ነፃ ወረቀታችሁን ታወጣላችሁ። ከዛ ያን የወንጀል ነፃውንና ፓስፖርታችሁን በመያዝ ወደ ዱባይ ኤምባሲ ትሄዳላችሁ ማለት ነው። ዱባይ ኤምባሲ እና የውጭ ጉዳይ ሚኒስቴር አውተንቲኬት ካደረገላችሁ በኋላ ያን ይዛችሁ ትሄዳላችሁ። ዱባይ ላይ በቀላሉ ማውጣት ትችላላችሁ ማለት ነው። መኖሪያ ፈቃዳችሁን፣ ስራ መቀጠር ትችላላችሁ። በስራ ደግሞ የምንሄደው ምንድነው ማድረግ ያለብን ለሚለው በስራ የምትሄዱ የስራ ቪዛችሁን ፓስፖርታችሁን ይዛችሁ ወደ ፌዴራል ፖሊስ ጣቢያ ጥቁር አንበሳ አካባቢ ያለው ትሄዳላችሁ። ከወንጀል ነፃ ትጠይቃላችሁ። ከዚያ የወንጀል ነፃውን እነሱ ጣት አሻራ ወስደው የሚሰሩላችሁ ይሆናል። በጣም ቀላል ነው ማለት ወንጀል ምንም ከሌለባችሁ ሪከርድ ከሌለባችሁ በተለይ ደግሞ የጣት አሻራ ሰጥታችሁ ታስራችሁ ማታውቁ በቃ ሌላ ሪከርድ ከሌለባችሁ ምንም ቀላል ነገር ስለሆነ ሄዳችሁ መውሰድ ትችላላችሁ። ትንሽ አሁን ላይ ብዙ ሰው እየሄደ ስለሆነ ወይም ደግሞ ብዙ ሰው ይሄን ነገር ስለሚፈልግ ወረፋ ነው። ነገር ግን ሌላ ምንም የሚያስፈራ ነገር ስለሌለ ሄዳችሁ መውሰድ ትችላላችሁ ማለት ነው። ዱባይ ያላችሁ ደግሞ ይሄንን ነገር በውክልና መውሰድ ይቻላል። የአብዛኞቻችሁ ጥያቄ ዱባይ ያላችሁት በቴሌግራም ስጠይቁኝ የነበረው ይህንን ነው። ይህንንም ቪዲዮ የሰራሁላችሁ ለዛ ነው። ያው ቪዲዮ ስለሚጠቅማችሁ ላይክ አድርጉ። እንዲሁም ደግሞ ሌላም ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። እና ዱባይ ያላችሁ ደግሞ ይህንን ነገር እንዴት ነው ማግኘት የምትችሉት? ወደ ኢትዮጵያ መምጣት አለብን የሚል ጥያቄ አለ። ወደ ኢትዮጵያ መምጣት የለባችሁም። እዛው ዱባይ እንዳላችሁ ውክልና ትሰጣላችሁ። ከዛ በኋላ ዱባይ ኤምባሲ ትሄዱና ዱባይ ኤምባሲዎች የሚሰጧችሁ የሚልኳችሁ ነገር አለ፣ ወረቀት አለ። እሱን ወረቀት እስካን አድርጋችሁ መላክ ትችላላችሁ። እንዲሁም ደግሞ ውክልና ወረቀትን ቴሌብር ላይ አለ። በሱ ሙሉ ውክልና እዛው ሆናችሁ መላክ ትችላላችሁ ማለት ነው። ከዛ በኋላ የዱባዩን ደግሞ እዛው በአፕሊኬሽን ታመለክታላችሁ። በአፕሊኬሽን ካመለከታችሁ በኋላ የሚቆይባችሁ ከሆነ ነፃ የስልክ መስመር አለ እዛው ዱባይ ላይ 0490 እና 9009 ማለት ነው 0490 በዚህ መስመር ብትደውሉ በነፃ ነው ያለበትን ነገር ይነግሯቸዋል ማለት ነው። ስለዚህ ዱባይ በጣም በቀላሉ ኢትዮጵያ ሳትመጡ ከኤምባሲው ጋር ብቻ የአሻራችሁን እዛ ትሰጣላችሁ፣ ያለውን ነገር ትጨርሳላችሁ። እዚህ ደግሞ ውክልና ያለው ሰው ከፌዴራል ፖሊስ ጣቢያ ያንን አውጥቶ ያን ወረቀት በሰው ይልክላችኋል። እናንተ በቀላሉ መኖሪያ ፈቃዳችሁ ማውጣት ትችላላችሁ፣ ስራችሁን መስራት ትችላላችሁ ማለት ነው። ውድ የፒኬቲዩ ተከታታዮቼ በዚህ ጥያቄ ሌላ ጥያቄ ካላችሁ ብትጠይቁኝ መመልስላችሁ ይሆናል። ያው ስለበዛብኝ ነው ከ30 ከ40 በላይ ቴክስት በዚህ ጉዳይ እየገባ ስለሆነ ለዛ ነው ይሄን ቪዲዮ እንሰራላችሁ የተገደድኩት ማለት ነው። ያው ይጠቅማችኋል ብዬ ነው ያሰብኩት። ስለዚህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ጥያቄ አስተያየት ካላችሁ በኮሜንት ገለጹልኝ። ፒኬቲዩ ይመቻችሁ።